ሰላም እንዴት አላችሁ? ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። በዛሬው ሴሽን ደግሞ 7.1 ላይ ሁለተኛውን ፓርት የምናይ ይሆናል ማለት ነው። we are discussing about macroeconomic reforms in Ethiopia. ሂስቶሪካል ኮንቴክስቶቹን አይተናል። ሞናርኪ ኢምፔሪያል ሬጂሙ ጀምሮ ደርግን አይተን እንዲሁም በኢህአዴግ መንግስት ጊዜ ምን አይነት ሪፎርሞች እና ስትራቴጂዎችን ስንከተል ነበረ ሚለውን አይተናል። ዛሬ ደግሞ ምን አይነት አውትፑት ነበረ በእነዚህ ወቅቶች። አሁን ደግሞ የያዝነው የ10 years ፕሮስፔሪቲ ፕላን አካል የሆኑት ሃይገር 1 እና ሃይገር 2 ሆም ግሮን ኢኮኖሚክ ሪፎርምስ የሚባሉት ምን አቴን ለማድረግ ኤም አድርገዋል የሚለውን የምናይበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜው ሳይታችንን በማስታወስ ጀምራለሁ። lucybridgeacademy.comን በመጎብኘት ሾርት ኖቶችን ማግኘት ትችላላችሁ። ፐርሰናላይዝድ የሆነ ኤአይ አሲስታንት መጠቀም ትችላላችሁ። ፕላስ ዛት ብዙ ጥያቄዎችን መስራት የምትችሉበት ኩዌስችን ባንክ መጠቀም ትችላላችሁ። ኦኬ ኢትዮጵያስ ዴቨሎፕመንት ስትራቴጂ ያመጧቸው አውትካሞች ምንድን ናቸው? ጂቲፒ 1 እና ጂቲፒ 2 በተለይ ምን አይነት አውትካሞች አምጥተዋል የሚለውን በማየት እንጀምር። the share of gross domestic investment rose from 31.1% በ2009 ከነበሩበት 31.1% ወደ 38.4% ማደግ ችሏል ማለት ነው። ግሮስ ዶሜስቲክ ኢንቨስትመንት የሀገር ውስጥ ኢንቨስትመንት ኦልሞስት በ7% ማድረግ ችሏል ማለት ነው። but dropped to 30% in 2019 and 20 due to ያልተጠበቁ ኤክስተርናል ሾኮች እንደ ኮቪድ-19 እና ፖለቲካል ኢንስቴቢሊቲ በተለይ በሰሜኑ የሀገራችን ክፍል በተቀሰቀሰው ጦርነትና ኮቪድ-19 እንደ ዓለም አቀፍ በነበረው የፓንደሚክ ሾክ ምክንያት ይሄ ወደ 38.4 ደርሶ የነበረው የዶሜስቲክ ኢንቨስትመንት ሼር መልሶ ድሮፕ ሊያደርግ ችሏል ማለት ነው። despite fluctuations, total investment performance improved in 2018 following the 2017 political transition. እንግዲህ በ2017-18 ዓመት እንደ ፈረንጆቹ ፖለቲካል ትራንዚሽን ማካሄዳችን አይዘነጋም። የነበረው የኢህአዴግ መንግስት እንግዲህ ፕሮስፔሪቲ በፓርቲ በሚመራው መንግስት ተቀይሯል ማለት ነው። ኢንቨስትመንት ፐርፎርማንሳችን ሰምሃው ፍለክቹዌሽን ቢኖሩም ኢምፕሩቭ አድርጓል ማለት ነው። በእነዚህ ጊዜያት ኢኮኖሚ ግሮዝ ዱሪንግ ዲስ ፒሪየድ ሪሜይንድ ሃይ በት አንኢቨን የሆነ ወይም አንሰስቴንድ የሆነ ግሮዝ ነበር የነበረን፣ ግን ግሮዙን ሜንቴን አድርገን መቀጠል ችለን ነበር ማለት ነው። ዲፔንደንሲ ኦን ኢምፖርት ትሬድ ላይ ዲፔንደንት የነበረ ነው። ዊክ ኤክስፖርት ፐርፎርማንስ አሁንም ቢሆን ዊክ የሆነ ኤክስፖርት ፐርፎርማንስ አለን። እኛ ደግሞ ይሄንን አንፈልገውም። ስለዚህ የግዴታ እነዚህ ነገሮች እነዚህ ቻሌንጆች ስቲል አሉ ማለት ምን ማለት ነው? ሪፎርም ያስፈልገናል ማለት ነው። ኢኮኖሚክ ሪፎርም ያስፈልገናል ማለት ነው። ኦኬ ሌትስ ሲ ዘ ሴቪንግ ኢንካም ኢን ፖቨርቲ ሪዳክሽን አውትካምስ። ግሮስ ዶሜስቲክ ሴቪንግ ከ17.3% ወደ 20.9% ባለፉት 10 ዓመታት ጨምሯል ማለት ነው። የጂቲፒ 1 እና የጂቲፒ 2 ውጤት ነው። and also ጂዲፒ ፐር ካፒታ ደግሞ ከ389 ዩኤስ ዶላር በ2009 ከነበረው ወደ 2020 ወደ $1,080 ጂዲፒ ፐር ካፒታችን ሊያድግ ችሏል። with an average annual growth rate of 10.7% በ10.7% እያደገ መጥቷል ማለት ነው። አኑዋሊ በ10.7% እያደገ መጥቷል ማለት ነው ጂዲፒ ፐር ካፒታችን። as of 2020 እንግዲህ የነበረን ጂዲፒ ፐር ካፒታ $1,080 ሆኖ ተመዝግቧል ማለት ነው። በፖቨርቲ ሪዳክሽን ረገድ ደግሞ ስናይ ፖቨርቲ ሄድ ካውንት ሬሽዮ እንግዲህ ፖቨርቲን የምንለካበት አንዱ እንትን ነው። ሄድ ካውንት ሬሽዮ ከ29.6 ወደ 23.5 ዝቅ ብሏል ማለት ነው which is good፣ ግን አሁንም የሚያዝናና አይደለም። showing significant poverty reduction in both rural and urban areas. urban area ላይ በገጠሩም በከተማውም ፖቨርቲ ሪዳክሽን ላይ የተወሰነ ውጤት ታይቷል ማለት ነው። ኦልራይት ኢንካም ኢንኢኳሊቲ እና የአንኢምፕሎይመንት ትሬንዶችን እስኪ እነዚህ የዴቨሎፕመንት ስትራቴጂዎች ካመጡልን አውትካሞች መካከል ኢንካም ኢንኢኳሊቲ ምን ይመስላል? ምክንያቱም የዴቨሎፕመንት መለኪያው አንዱ
ያለው ጊኒ ኮኤፊሽንት ኢንኢኳሊቲ ምን ይመስላል፣ እንዲሁም አንኤምፕሎይመንት ሌቭሉ ምን ይመስላል የሚለውን ማየት ነው። ሶ the Gini coefficient rose from 0.3 to 0.33 እንዲሁም አድጓል ማለት ነው። ኢንኢኳሊቲ እንዲሁም እየሰፋ መጥቷል ማለት ነው። ኢንዲኬቲንግ ዋይደኒንግ ኢንካም ኢንኢኳሊቲ እንግዲህ 2010 ላይ ከነበረው 0.3 የጊኒ ኮኤፊሽንት ወደ 0.33 አድጓል። አይ ቲንክ አሁን ላይ ወደ 0.4 መሰለኝ ባለፈው ያየሁት ዋይድ እንደሆነ ኢንኢኳሊቲ ወይም ጋፕ አለ ማለት ነው። ኢንካም ዲስፓሪቲ አለ ማለት ነው። urban unemployment increased from 18% to 18.7%, የ0.7% ልዩነት አሳይቷል። አሁንም አርባን የከተማ ውስጥ የሚኖሩ ሰዎች ያለመቀጠር ሁኔታ፣ አንኤምፕሎይድ ሆኖ የመቆየት ሁኔታ፣ እንዲሁም ዩዝ አንኤምፕሎይመንት ደግሞ እንዲሁም አሳሳቢው ደግሞ የዩዝ አንኤምፕሎይመንት ወጣቶች ስራ ማግኘት አለመቻል ወደ 25.7% አድጓል ማለት ነው። ጀንደር ዲስፓሪቲ ስናይ ደግሞ it shows persistence አሁንም ፐርሲስት እንዳደረገ ነው። በ2019-20 male urban unemployment was 12% while female urban unemployment was 26.1%. እንግዲህ እንደምታዩት 12.2% ስራ ያላገኙ ሲሆኑ በሴቶች ረገድ ደግሞ 26.1% ስራ ያላገኙ ናቸው። ስለዚህ በኢንኢኳሊቲ አንኤምፕሎይመንት እና በጀንደር ኢኳሊቲ ረገድ አሁንም ስራዎች የሚያስፈልጉት ቦታ ላይ ነው የነበረው 2020 ላይ። ስለዚህ በእነዚህ ምክንያቶች ሪፎርም ግድ ነበር ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ